ኢፍራታ ያፌዝን አገባች። ናታ በጣም ተበሳጨ። ምክንያቱም አሁን ላይ ናታ የተሰማው ስሜት ቤዛን ስላገባሁኝ ይሆን እንዴ ያፌዝን ያገባችው ብሎ ተጠራጠረ። ምክንያቱም ኢፍራታ አለሱ ማንንም ስለማትፈልግ ያውቃል። አሁን ላይ ግን ኢፍራታ ያፌዝን አገባች። ናታ የተሰማው ስሜት እኔም ቤዛን ስላገባኋት እሷም እልክ ሆኖባት ነው እንዴ የምታገባው ያፌዝን በማለት ተጠራጠረ። ኢፍራታ ግን ያፌዝን ያገባችው ተገዳ እንደሆነ ማንም ሊያውቅላት አልቻለም። ምክንያቱም ገኒም ጢም ቤዛም ሁሉም በየራሳቸው ሆነዋል። የኤፍራታን ማንነት ወይም የኤፍራታን ጭንቀት ማንም ሊረዳት አልቻለም። አሁን ላይ ኤፍራታና ያፌዝ በአንድ ተጋብተው ይኖራሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርቴ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ዛሬ እንግዲህ ቀጣይ ሐረግ ድራማ መተናል ማለት ነው። እንግዲህ ያፌዝ እንግዲህ ይፍራታ እንድታገባው አስገድዷት ስለነበረ ይፍራታም ደግሞ እሱን ማግባት እንዳለባት በውሳኔው ተስማምታ ያፌዝን አገባች። ናታን እኔ አልፈልግም በጣም የምወደውና የማፈቅረው ወንድ አለኝ ብላ ያለችው ያፌዝ ሲሆን ሳይ በጣም ደነገጠ። ምክንያቱም ይሄንን አስቦት አልነበረም። ይፍራታ እንደዚህ ትቀይራለች፣ ይፍራታ እንደዚህና ያፌዝን ታገባለች ብሎ ማንም ሰው አላሰበም ነበር። ምክንያቱም በጣም እንደምጠላውና በጣም ደግሞ በህይወቷ ትልቅ ነገር እንዳረገባት ስለሚያውቁ ማንም ሰው ሊያስብ አልቻለም ነበር። ግን እውነት ሆኗል። ይህንን ያደረገችበት ምክንያት ናታንን በጣም ትወደዋለች። ናታን እስር ቤት ተሚበሰብስና ወይም ተሚገደል እኔና አንቺ ብንጋባ ምን ችግር አለው በማለት ጥያቄ ባቀረበላት ምክንያት ተስማምታ ወደ ትዳር ገባች። አሁን ላይ ናታ የተሰማው ስሜት እኔም ቤዚን ስላገባኋት እሷም ደግሞ ያፌዝን ያገባችው እኔ ቤዚን ስላልፈታኋት ለዛ መሰለኝ እንዳልወዳት ያደረጋት እንጂ ይፍራታህን የምታረግ ልጅ አይደለችም በማለት ጥርጣሬ ውስጥ ገባ። አሁን ላይ ይፍራታ ማንም ሊረዳት አልቻለም። ጢም ንብረታችን የወደመው በአንቺ ምክንያት ነው፣ ሁሉን ነገር ያጣነው በአንቺ ምክንያት ነው ብላ አስጨነቀቻት። እዚህ ጋ ያፌዝም እኔ አንቺን ታላገባሁሽ ናታን እድሜ ልኩን እስር ቤት ሊበሰብስ ነው ወይም ደግሞ ይሞትብሻል ሰው ገሎ ስለነበር ብሎ ያሳያት ፋይል በጣም ከባድ ነበር። ይፍራታም ያንን ፋይል አይታ በጣም ደነገጠች። ምክንያቱም ያ ፋይል በጣም ብዙ ነገሮችን ይዞ ስለነበር ናታን ሰው ሲገል የተያዘው ቪዲዮ አሁን ላይ የኤፍራታ ማስፈራሪያ ሆኗል። ኤፍራታን ቪዲዮ ታየችው እንዴት ሰውም ሆነ ማወያየትም ሆነ ማናገር አትችልም። አሁን ጋር ያላት አማራጭ ያፌዝን አግብታ ናታን እንዲተርፍላት ብቻ ነበር የምትፈልገው። ያፌዝም በጣም እድለኛ በጣም ደስ ብሎታል። ምክንያቱም ሲመኛት የነበራት ሲጓጓለት የነበራትን ሊያገባ ስለሆነ በጣም ደስተኛ ሆኗል። ኤፍራታም እንግዲህ በጣም ደስተኛ ባትሆንም ውሳኔዋን እንደወሰነች ናት። ምክንያቱም አንደኛ ላይ የናታንን
ንብረትም ቤትም ሆነ እሷን ታፈቀረ ወዲህ እንዲህ አንቺን ታፈቀረ ቀን ጀምሮ ነው ንብረታችንንም እኛም ደግሞ ሰው ቤት ወዴ ነው ብላ እጤ ስለተናገረቻት አሁን ሁሉ ነገር ጨለማ ሆኖባታል። አንደኛ ላይ ያፌዝን ልታገባ ነው፣ ሁለተኛ ላይ ደግሞ ንብረታቸው የወደመው በእሷ ምክንያት ሲሆን አሁን ላይ ደግሞ እኔ ብርቀው ምን ያህል ስሜት ይሰማዋል የሚለውን በጣም አሳስቧታል። ናታንም እንግዲህ እኔ አሁን ይፍራታ ያፌዝን ያገባችበት ምክንያት በእኔ ነው ብሎ እራሱን አሳመነው። ምክንያቱም ቤዚ ኒካዬን አውርድልኝ እያለችኝ እምቢ ብያታለሁ። የእናቷ ድራሽ እኔ ጋር ስላለ ግዴታ ሳወርድላት ያንን ድራሽ መስጠት አለብኝ ወይም ደግሞ ማስፈረም አለብኝ ብዬ ስላሰብኩኝ በማለት መለሰላት። ያፌዝም 8 ቀን እንደቀረው ሰርጉ ተናገረ። እዛ ሰርጉ ውስጥ ደግሞ ናታንና የናታ እህት ጤውን እንዲገኙ ለቤዛ ነገራት። ቤዛም ከእስር ቤት ተለቀቀች። አሁን ላይ እያደመች ያለችው ይፍራታን ነው። አየ ይፍራታ ጭንቀት። ይፍራታ መቼ ነው ጭንቀቴ እንደዚህ የሚቀደልኝ በማለት በጣም ዝቅ ብላ ለቀሰች። የኔ ጭንቀት መቼ ነው እንደዚህ የሚለቅልኝ? ሁሌ ጭንቀት፣ ሁሌ ለእሱ እንዴት ነው የሚለቅልኝ? በማለት አለቀሰች። እውነት ለመናገር አንዳንዴ ነገሮች የሚደራረቡት የሆነ ጥሩ ነገሮች ላይ ስትሆኑ፣ የሆነ ነገር ስትሆኑ እናንተን ለመፈተን ፈጣሪ ብዙ ነገሮችን ይደራረባል። እነዛን ነገሮችን ደግሞ ጠንቀቅ ብለን የምናልፍና የምንሰራ ከሆን ሁላችንም ለውጥ ላይ እንገኛለን ብዬ ነው የማሳስበው። እንግዲህ ይፍራታና ያፌዝ ተጋብተዋል፣ ፊልም ለብሰዋል፣ ደስ የሚሉ ሙሽሮች ሆነዋል። ናታንም እንግዲህ እስካሁን ድረስ ሊቀበለው አልቻለም። ምን እየተሄደ እንደሆነ ምን እየተደረገ እንደሆነ ምንም ሊቀበለውና ሊረዳው አልቻለም። ናታንም ምንድን ነው የተደረገው ብሎ ጥያቄ ጠየቀ። ምንም የተደረገ ነገር የለም፣ ምን ፈልገህ ነው አለችው። ምንም አልፈለግኩ፣ ግን የሆነ ነገር ተደርጓል። ጥሩ ሬህ ይሸተተኛል፣ ጥሩ ሽታ ይሸተተኛ አይደለም አለ። ይፍራታም ደግሞ እሺ የማገኙ ሰው አለኝ፣ አሁን ላይ ግን መውጣት አለብኝ በማለት ወጣች። ገኒም የት ትሄጃለሽ ስትላት ምንም ያገባሽ ጉዳይ የለም እፈለግኩበት መሄድ እችላለሁ አለች። በነገራችን ላይ ከሁሉም ከሚሰሩት ስራ የዘበኛቸው ስራ በጣም አሪፍና ጠድ ያለ ነው። አሁን ላይ እንግዲህ ናታንና ይፍራታ ተለያይተዋል። አይ ፍቅር ፍቅር እንደዚህ ከሆነ ቢቀርስ። ይፍራታ በጣም ስለምትወደውና ስለምታፈቅረው ያፌዝን ያገባችው። አሁን ላይ ግን ሁሉንም ትክክለኛ መልስ ነግሬህ እንለያያለን በማለት ወሰነች። እኔ በጣም እወድሃለሁ፣ በጣም አፈቅርሃለሁ፣ ግን አንተ እንደዚህ ያለ ስሜት የለህም። እንዲሁም ደግሞ ፈጣሪ በሰጠኝ ደግሞ አስወርጁ ብለህ ልጅን እንዲወርድ ያደረግ። ከዚህ በላይ ምን አይነት በደል ትበድለኛለህ? ከኔ በላይ በደል አለ እንዴ? በማለት ስቅ ብላ ለቀሰ። አይሆንም ታይ እባክሽ፣ ይሄ እኮ ጨዋታ ነው፣ መጫወት ያለ ነገር ነው በማለት መልስ መለሰችላት። እውነት ግን አንዳንዴ እኔ በጣም እፈልጋለሁኝ እና በምፈልግበት ሰዓት አይገኝም እና አሁን ላይ ደግሞ አለ ማለት ነው። ማሻአላ እና ይፍራታም እንግዲህ ያፌዝን አግብታ እየኖረች ነው። ናታን እንግዲህ ምን ሊበቃው ነው? ማንን ሊያገባ ነው? እንዴትስ ነው የሚሆነው የሚለው ነገር በጣም ያሳስባል።
እንደዚህ የኔ ጨረቃ እንደዚህ ልታደርግ የሆነችበት ምክንያት ለምንድን ነው? ተጨንቃለች በማለት እንዲሁም የቤዛ ጓደኛ መታ ነበር። ምንድን ነው እጤ የሆነው ነገር ምንድን ነው አለቻት። ምን አገባሽ አንቺ ነሽ አንዳንዴ ህይወታችን የምትበጠብጪው፣ አንቺ ነሽ ሀባ የምትለብሺው፣ አንቺ ነሽ ናዕር የምትለብሺው አለቻት። ይሄው ብላ እሷም ወደ ኩሽና ወሰደች። ያፌዝም እንግዲህ በአሁኑ ሰዓት ላይ በጣም ደስተኛ ነው። ምክንያቱም እሱ ብቻ ነው ያለው፣ ካቀቡ ሰው የለም። አይዞ በርታ፣ ምንድን ነው የቸገረህ? ምን መብላት ትፈልጋለህ? ብላ የምታዘጋጅ ሴት በመምጣቷ ደግሞ እጅግ በጣም ደስ ይላል። እውነት ለመናገር ማለት ነው። ቀስ እያላችሁ ደግሞ ወደ ፍቅር ዓለም ላይ እንደሚዞር ተስፋ አደርጋለሁኝ። እናም እንግዲህ ኤፍራታ በአሁኑ ሰዓት ላይ ሁሉ ነገር ከባድ ሆኖባታል። የእናቷን ህመም ትስማ ወይስ የእናንተን ህመም? እኔ ወደዚህ የመጣሁት አንደኛና ለመጨረሻ አባቴን ሰላም ልለው ነው አለች። ለምን በረራ ያመጣልኝ በማለት ተናዘዘች። ይሄማ አይሆንም አለች እናት። እንግዲህ በድጋሚ ቪዲዮ እስከምንቀጥል ድረስ አብራችሁን እስካሁን ስለተከታተላችሁ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። በቀጣይ ቪዲዮ እንመጣለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።